አካባቢ የአንድ ቤተሰብ አባላት ሀገር ሰላም ብለው እንደ ባህሉ እንደ ወጉ መሰረት በአንድ ማዕድ ይቀርቡና እህል ይቃመሳሉ፣ ይቋደሳሉ። ታዲያ የዛን ቀን ሳይውል ሳያድር እንደው በድንገት ሁላቸውም የሚያም ነገር ይይዛቸዋል፣ ምጥ ቢጤ ይይዛቸዋል፣ ይታመማሉ። የአካባቢው ማህበረሰብ ምንድን ነው የተከሰተው? እንዴት ሆኖ ነው የአንድ ቤተሰብ አባላት እንዲህ በአንድ ጊዜ የሚታመሙት ብሎ ተሯሩጦ ሁሉም ከያለበት እየመጣ ወደ ሆስፒታል ይዘዋቸው ለመሄድ ይሞክራሉ። እንዳለመታደል ሆኖ ገሚሶቹ እዛው ቤት ውስጥ ህይወታቸው ማለፉ ይጀምራል። ሌሎቹ ደግሞ ልክ ሆስፒታል ከመድረሳቸው ህይወታቸው ያልፋል። ታዲያ እጅግ በጣም አሳዛኝ የሆነው ጉዳይ ከዚህ ቤተሰብ መካከል እንግዲህ 7 የሚሆኑቱ ነው ህይወታቸው ያለፈው። ህይወታቸው ካለፉት ቤተሰቦች መካከል ከ1 ዓመት ከ5 ወር ጀምሮ የ7 ዓመት የ5 ዓመት የ14 ዓመት የ15 ዓመት እና የ17 ዓመት ታዳጊዎች ይገኙበታል። ይህ ብቻም አይደለም፣ አባታቸውን በህይወት አልፏል። ከዚህ ቤተሰብ አባላት መካከል እግዚአብሔር ፈቅዶ እስካሁን በህይወት ያለችው እናታቸው ብቻ ነች። ምንድን ነው የተፈጠረው? ምንድን ነው የተከሰተው? እስከ መሰናዷችን ፍጻሜ ጤና ይስጥልን። ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በጣም ያሳዝናል። በጉራጌ መስቀላ በሚባልበት አካባቢ ላይ ማለት ነው፣ በጉራጌ ዞን እንግዲህ ጉራጌ ሀገር ውስጥ ማለት ነው የአንድ ቤተሰብ አካል 8 ሰዎች በአንድ ቤተሰብ ውስጥ እንግዲህ የተመረዘ ምግብ ይበላሉ። ከነዛም ውስጥ ደግሞ እናት እስካሁን በሆስፒታል ነው ያለችው። ልጆቿን ባሏ መሞታቸውንም አታውቅም። ህይወቷ ተርፏል። የእሷ ብቻ ሆስፒታል አለች፣ ሚኒሊክ ሆስፒታል አዲስ አበባ። ሌሎቹ ግን አባት እስከነ 6 ልጆቹ 7ቱ በአንድ ጊዜ ህይወታቸው አልፏል። ምን አይነት መርዝ ቢበሉ ነው? ምን አይነት የተመረዘ ምግብ ቢሆን ነው የሚለው ይሄ ነገር ምንድን ነው የሚለው 10 ሰዎች በጥርጣሬ ተይዘዋል። በሌላ በኩል ደግሞ የቀነኒ አባት እንግዲህ ስለ ቀነኒ ማለት ነው የቀነኒ ቤተሰቦችና አንዷለም በእርቅ ተይዟል፣ ታርቀዋል የሚባለው ስለሱም ደግሞ አዲስ መረጃ አለ ይዤላችሁ መጥቻለሁ። እስኪ እሱንም እስከ መጨረሻ ሁሉንም ነገር አዳምጡት ማለት ነው። የሟች ልጃችንን የቀነኒ አዱኛ ጉዳይ ስትከታተሉ ድምፅ ስትሆኑ ለነበራችሁ ሁሉ ሰላምና ጤና ይብዛላችሁ። በአሁኑ ሰዓት የቀነኒ ጉዳይ በሽምግልና ተጠላቋል የሚለው ወሬ እንደ ቤተሰብ እኛ የማናውቀውና የማይመለከተን መሆኑንና በአንድ ወገን እየተንሸራሸረ ያለ መሆኑን እንድታውቁ እንወዳለን። ከዚህ ቀደም ስንገልጽ እንደነበረው አግባብ ባለው መልኩ ምርመራው ያልተደረገ መሆኑን ቤተሰብ የሚያምንበት ሆኖ ሳለ እስካሁን የቀነኒ ደም ፍትህ ያላገኘ መሆኑን ልንገልጽላችሁ እንወዳለን። አሁንም ቢሆን ልትረዱት የሚገባ ነገር ቢኖር የቀነኒ ጉዳይ ገና ያልጠራና በየደረጃው ያሉ አካላት ጉዳዩን ለማጥራት የሚያሳዩት ፍላጎት ለዘብተኛ መሆኑንና ፍትህ ለመስጠት እየተሄደበት ያለው መንገድ ጎታች መሆኑንና የፍትህ ሚኒስቴር መስሪያ ቤትም ቢሆን ነገሮችን ከማጓተት ባሻገር ጠለቅ ብሎ በመግባት በቀነኒ ጉዳይ ያለው ሀቅ ይህ ነው በማለት ተጠርጣሪዎችን በህግ በመጠየቅ ሂደት ትልቅ ቸልተኝነት እያሳየን መሆኑን እንድትረዱ እንወዳለን። በቤተሰብ ደረጃ ተመላልሰን ብንጠይቅም ምንም ያገኘነው ምላሽ የሌለ መሆኑን ስንገልጥ አባገዳዎችም ቢሆኑ እርቅን መሰረት ያደረገ እንጂ የቀነኒን ሀቅ በመፈለግ ላይ ስላልሆነና ከእርቅ በፊት መጥራት ያለበት ነገር እያለ ከዚያ በፊት ምንም ማድረግ የማንችል መሆኑን እንደ መግለጻችን በቀነኒ ቤተሰብ ደረጃ ምንም አይነት እርቅ ያላደረግን መሆኑን ልናሳውቃችሁ እንወዳለን። የቀነኒ ጉዳይ እንግዲህ የቀነኒ አባት እንደሰማችሁት አልታረቅንም፣ ውሸት ነው። በማህበራዊ ሚዲያ ቤተሰቦችና አንዷለም ታርቀዋል የተባለው ምንም አይነት አዲስ ነገር እንደሌለና አዎ ሽምግልና ተይዞ ነበር፣ አባገዳዎች መጥተው ነበረ፣ ግን ሽምግልናው አልተጠናቀቀም። እስካሁን ድረስ ፍትህም አላገኘንም። ሁሉ ነገር ተድበስብሶ ነው ያለ። ስለዚህ ፍትህ ለልጄ ሲሉ አባት አሁንም ማለት ነው ድምጽ እንድታሰሙ ለልጄ ሲሉ ተናግረዋሉ። በጣም በሚያሳዝን ሁኔታ እንግዲህ እነዚህ 7 ቤተሰብ አካላቶች ነፍስ ይማር። እናት ሆስፒታል ናት። ሌላዎቹ እንግዲህ በህይወት አልፈዋሉ። በተመረዘ ምግብ አንድ ላይ በመብላት ህይወታቸው ማለፉ የሁላችንም ልብ የነካ ነው ማለት ነው። ያሳዝናል። አባወራ
አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ነው ፖሊስ የገለጸው። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ከሆነ በወረዳው መሰረተ ወገራም ቀበሌ ዳሾ ቆጡ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ነው የተናገሩት። በአብሮነት ራት ከተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን ነው የገለጹት። ያም ቢሆን ግን ከተጎዱ የቤተሰቡ አባላት መካከል የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብበ ኃይሌና የ17 ዓመቱ ተክሉ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ነው የተገለጸው። የተቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም ቅሉ የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወትም ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሊያልፍ አካባቢ የእነሱም ህይወት አልፎ የሟቾችን ቁጥር ወደ 5 ከፍ አድርጎታል። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ለዛ ቤተሰብ ተጨምሮበታል። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳምነሽ ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየታገዘች እስካሁን በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡ በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይንስ እሷም የባለቤቷና የልጆቿ ዕጣ ገጥሟት ከቤተሰቡ መሀል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበታቸው አሳዛኝ ዜና ይደመጥ ይሆነው የሚል ትልቅ ስጋት ፈጥሯል። ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 የሚሆኑ ሰዎችን ይዞ በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑንም ገልጸዋል። ተጎጂዎቹ በዳግማዊ ሚኒሊክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤትን እየጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ የሚችል መረጃ ሊገኝ እንደሚችልም ይገመታል ሲሉ ገልጸዋል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ሚኒሊክ ሆስፒታል በሕክምና እየተረዳች መሆኑንም አረጋግጧል። በተለያየ ጊዜ እችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር እድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለው መረጃውን ለህዝብ ይፋ የምናደርግ ይሆናል ሲል የማዕከላዊ ኢትዮጵያ ክልል ፖሊስም ገልጿል። በጣም ያሳዝናል። በጣም ከሚባለው በላይ በስማም ሰው እኮ ጨካኝ ነው እናንተ። የእውነት እኔ እግዚአብሔር ይቅር ይበለኝ። እናት ራሷ አድርጋ ይሆን እሷ ትንሽ በልታ ይሆን እንዴት እሷ እስካሁን ቆየች? እነሱ ከሞቱ እንግዲህ እስከ 10 ነው የሞቱት ማለት ነው። ከ8 ጀምሮ ማለት ነው ህዳር 8 ጀምሮ እስከ ህዳር 10 ድረስ አባት ሞተዋል። የመጨረሻው ማለት ነው። 6ቱ በህዳር 8 ነው የሞቱት። አባት በህዳር 10 ነው። ዛሬ 12 ነው። እንግዲህ እናት ትተርፍ ይሆን? ምግቡን ከምን ሰርታው ይሆን? ጎረቤት ሰው የሆነ ነገር ጨምሮበት ይሆን? ይሄስ ምን ይሆን? እንግዲህ አልታወቀም። 10 ሰዎች እንግዲህ በቁጥጥር ስር ውለዋሉ። ሲጀመር ይሄ ኤክስፓየርድ የሆነ ምግብ አይደለም። ቤት ውስጥ አብስላው የበላችሁ ነው። የተመረዘ ነው ምግቡ። የሆነ ነገር አለበት ማለት ነው። ከጎረቤት ይሁን ከምን ይሁን እዛ ግቢና አካባቢ የሚገባ ሰው ምናምን መያዝ አለበት። ምክንያቱም በአንድ ላይ እንደዚህ ወይ እናት እስከዚችም ደቂቃ ህይወቷ የቆየው ህይወቷም ያልጠፋችው ወይ እግዚአብሔር አምላክ ከሰው ቤት ወይ አምጥታ የሆነ ነገር ጨምራ ከሆነ ይሄ እውነት እንዲወጣ ሊሆንም ይችላል። እንግዲህ እናት ናት ምግብን የሰራች። በጣም ያሳዝናል። ባለፈው በመስር ውስጥ አይታችኋል አይደለ? አንድ ላይ በልተው እናት ብቻ ሳትበላ 6 ልጆችና አባትም እንደዚህ መስር ሀገርም እኮ ሞተዋሉ። ሁላችንም ያየነው ነው። እሷ እንግዲህ የልጆቹ እንጀራ እናት፣ ለሰውየው ሚስት አዲሷ ሚስቱ ናት።
ይሄን ነገር ያደረገችው ከዚህ በፊት ማለት ነው። ይሄ ደግሞ በእኛ በኢትዮጵያ ማን እንዳደረገ አይታወቅም። ዳቦ በመርዝ በሚረጭበት መርዝ ጨምራ ዳቦ ሰርታ ነው መስር ላይ ይሄ ነገር የተከሰተውና ሁሉም ህይወታቸው ያለቀው እና በጣም ያሳዝናል። ዛሬም ኢትዮጵያ ላይ እንግዲህ በጉራጌ ክልል ይሄ ነገር አለ። ለሞቱት ነፍስ ይማር። እስኪ እያጣራን ይዘን እንመጣለን ምን ላይ እንደሚደርስ። በጣም ከባድ ነው። ሰው ተጨካክኗል።